ዝና እውነቱን ተናገረ። ብሩክ የት እንዳለ ለመድብልና ለሞገስ አስረዳቸው። እነሱም ሄደው እንግዲህ ብሩክ ያለበትን ቦታ አግኝተዋል። ዝና ተሸንፏል። አሁን ላይ በመድብልና በሞገስ ቁጥጥር ስር ይገኛል። አቶ ዝና ፎክሮ ፎክሮ ብቻ ቀርቷል ማለት ነው። መድብል እንግዲህ ለወንድሙ ለብሩክ ደርሶለታል። ወንድም ማለት እንግዲህ እንደዚህ እንደ መድብል ነው ማለት ነው። ኤፍራታ ያዘጋጀችው ወጥመድ ምንም አልተሳካላትም። እቤቷ ድረስ ጠርታ እንግዲህ መድብልን ለመግደል ነበር ያሰበችው። ይሄ ያሰበችው እቅዷ ግን ምንም ሊሳካላት አልቻለም። ነቅቶባታል መድብል ማለት ነው። እንዲሁም ለምን ትክጀኛለሽ? እንዴት ትክጀኛለሽ? ከሃዲ ሰው እኔ አልወድም እያልኩሽ እንዴት በማለት እንግዲህ በጣም አፋጦ ይዟት ይገኛል ማለት ነው። አልፎ ተርፎ እኔን ለማስገደል ያዘጋጀሽውን መርዝ ራስሽ ትጠጫታለሽ በማለት ሊያጠጣት ሁላ ወይ ግትሻለው ወይንም ደግሞ ጠጪ ራስሽ፣ እንዴት እንደዚህ ታረጊያለሽ? ዝና አስፈራርቶኝ ነው ብላ ብትወተውትም እና ለምን አትነግሪኝም? እንዴት ኤፍራታ እንደዚህ ታረጊያለሽ? እቤት ድረስ ቀጥረሹ ነው ወይ? ወደ ቤት አንጩ ይንጣ፣ ምንም ችግር የለውም በማለት እንግዲህ እየጨቀጨቃት ይገኛል፣ እየጮህባት ይገኛል። ነገር ግን ያው በስተመጨረሻ ድሉ የመድብል ሆኗል ማለት ነው። ኤፍራታ ባዘጋጀችው መጠጥ ውስጥ የተሰጣትን መድኃኒት ጨምራ ነበረ፣ ግን አልተሳካላትም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ቤተሰብ ሆኖ ለማለት እወዳለሁ። በአዲስ ቻናል መጥቻለሁ። እንግዲህ ምሳሌ ድራማን ወደ እናንተ እዤላችሁ መጥቻለሁ። ተወዳጅና አስተማሪ የሆነውን ድራማ ማለት ነው። መድብል እንግዲህ ለወንድሙ ለብሩክ ደርሶለታል። ብሩክ ታግቶና ለረጅም ጊዜ ጠፍቶ ነበረ። አሁን ግን ካለበት ተገኝቷል ማለት ነው። ምክንያቱም አግቶት የነበረው ዝናና ካሌብ ሞሲሳ ነበሩ። አሁን ላይ ግን መድብል እንግዲህ ዝናን ሲጥ አድርጎ ይዞ ወንድሜ ያለበትን ቦታ ካልነገርከኝ እገልሃለሁ በማለት እንግዲህ አስፈራርቶ ወንድሙን ያለበትን አሳይቶታል ማለት ነው። ለወንድሙ ደርሶለታል። እንደዚህ አይነት ጀግና ወንድም ይወለድ፣ ከተወለደ አይቀር እንደዚህ አይነት ወንድም ይወለድ። ጀግና ነው መድብል፣ ታሪክ ነው የሰራው። ዝና እንግዲህ ኃይለኛ ነኝ እኔ ያበበ ደንበሳ ልጅ፣ ከኔ የሚስተካከል ወንድ ማን ነው በማለት እንግዲህ ብዙ ፉከራዎችን ሲፎክር አይተነዋል። ባፉ ቢለፈለፍም ግን በመጨረሻ ተሸንፎ በመድብል ቁጥጥር ስር ውሏል ማለት ነው። ለኤፍራታ እንግዲህ ኤፍራታ መድብልን መርዛ እንድትገለው መድኃኒት ሰጥቷት ነበረ። ኤፍራታ ደግሞ ይሄንን አላደርግም፣ እኔ መድብልን ልመርዝ አልችልም፣ እንዴት እንደዚህ ትለኛለህ? እንደዚህ አይነት ነገር ውስጥ አልገባም ብላ ነበረ። እንግዲያውስ መቃብርሽ ላይ ሩጫዋን ፈጽማለች ተብሎ እንዲጻፍልሽ ካልፈለግሽ በስተቀር እኔ ያልኩሽን ታደርጊያለሽ ብሎ እንግዲህ መርዛ እንድትገለው መድኃኒት ሰጥቷት ነበረ። ኤፍራታም እንግዲህ ከመሞት መሰንበት በማለት አስባ ዝና እንዳላት መድብልን ቤቷ ድረስ ጋብዘዋለች። ስትጋብዘው ግን መሀሌት መረጃ ሰጥታኛለች፣ ያንን መረጃ ደግሞ እንድሰጥክ ቤት ድረስ መምጣት አለብክ። አንተ እቤት ካልመጣ እኔ ከወጣው ሊጠረጥሩ ይችላሉ በማለት እንግዲህ ቤት ድረስ መድብልን ጠርተዋለች። ኤፍራታ ከመድብል ጋር ለመስራት ነበር የተዋዋለችው፣ ብዙ ገንዘብም የተቀበለችው አሳልፋ። ግን ከመሞት መድብልን አሳልፌ ብሰጥ ይሻለኛል በሚል እንግዲህ መድብልን ለመግደል በመድኃኒት ተስማምታ ነበረ። መድብል ሲመጣ እንግዲህ የቤት
ቤት ድረስ መድብል ሲመጣ እንግዲህ ቁጭ በል እንግዲህ አዲስ ነው ወደ ቤት የመጣከው፣ እንደዚሁማ በባዶ አትሄድም፣ የሆነ ነገር መብላት ወይ መጠጣት አለብህ፣ እንደዚሁ አትሄድም እያለች እንግዲህ እንዲቀመጥ አስገድደዋለች። እሱ ግን እባክሽ እቸኩላለሁ መረጃውን ስጭኝና ሊሂድ ቢላትም እረ ዝም ብለህ በባዶ ቤት አትሄድም መድብል፣ ቆይ እስኪ የሆነ ነገር ቀምሰ ነው መሄድ ያለብህ፣ ቁጭ በል በማለት እንግዲህ ወት ቦታ አስቀምጠዋለች። እሱም እሺ ብሎ ከተቀመጠ በኋላ ወደ ጓዳ በመግባት 2 ቢራዎችን ነበረ ይዛ የመጣችው። ቢራዎቹን ይሄ ይሻልካል ወይስ ይሄ ይሻልካል ካለች በኋላ ይሄንን ክፈችው ሲላት እንግዲህ ዞር ብላ ብርጭቆ ላይ መድኃኒቱን በመጨመር ከዛ ቢራውን ቀጥታ ስትቀያይርና ልትሰጠው ስትል ግን እሱ እየተመለከታት ነበረ። ቀይራ እጇን ከወዲና ከወዲያ አድርጋ ለሱ መድኃኒት ያለውን ለእሷ ደግሞ ኖርማል ቢራውን ይዛ እንግዲህ ችርስ ብለው ቁጭ ካሉ በኋላ እሱ ወደ አፉ ሲለው እሷ መንቀጥቀጥ ትጀምራለች። ወባ እንደያዘው ሰው ነው ኤፍራታ ስትንቀጠቀጥ የተመለከትናት። ምክንያቱም መድብል አንደኛ እግዚአብሔር ከፈቀደ የወደፊት የልጆቼ እናት ልትሆኚ ትችያለሽ ብሏታል። ሲቀጥል ወዳዋለች። እሱም ደግሞ የሆነ ተስፋ ነገር አይቶባታል። በዛ ላይ ፈሪ ናት። ጠጥቶ ከሞተ ወንጀለኛ እንደምትሆን ይህንን ታውቀዋለች። ፈርታ ነው እንጂ መግደል ፈልግ አይደለም። ዝና አስገድዷት ነው። ስትንቀጠቀጥ ግን ወዲያው ነቅቶባታል። እሱም አልጠጣውም እየተመለከታት ምንድን ነው ታዲያ ምን ሆነሻል? ምን ያንቀጠቅጥሻል? ፈርተሻል? የወንሹ ነገር አለ? የተፈጠረ ነገር አለ ስላት አይ ዝም ብዬ ነው፣ አይ ዝም ብዬ ነው፣ ልትጠጣው ነው ታዲያ እያለች ስትንቀጠቀጥ እሱም ግራ በመጋባት ምን ሆነሽ ነው ይላታል። እሷ አይ ምንም ምንም እያለች እንግዲህ መንቀጥቀጡ እንግዲህ ቀጥሏል ማለት ነው። በዚህ መሀል ነበረ ዝና የደወለው። ዝና ሲደውል ደነገጠች። ስልኩን ማንሳት አልቻለችም። ምክንያቱም መድብል የሚያውቀው ከእሱ ጋር እንደምስራ ነው እንጂ ከዝና ጋር ሌላ ውል እንደጀመረች የሚያውቀው ነገር አልነበረም እና እንግዲህ ምንም አማራጭ የላትም። አንሺው ማን ነው የደወለው ሲላት ዝና ነው አይደል ብሏል። በጣም ጠርጣራና ንቁ ጀግና ነው በነገራችን ላይ መድብል እና ዝና ነው አይደል የደወለው ሲላት አይ ነበር ስለነበረው ከዛም አንሺው ቢላትም ማንሳት አልፈለገችም። ስልኩን ብድግ አድርጎ ክፈችና አንሹ። ምንድን ነው? ከዝና ጋር እየተነጋገርሽ ነበረ? ዝናን ቀጥረሹ ነበረ? ኤፍራታ እያመንኩሽ እየካድሽኝ ነው? አብረን እንድንሰራ ያን ሁሉ ገንዘብ ስለሰጠውሽ ስላመንኩሽ ምን ዝናን ቤት ቀጥረሹ ነው? አልገባኝም። አንቺ ካዲ ነሽ። ካዲ ሰው እንደማልወድ እንደምጠላ ነግሬሽ ነበረ ሲላት እንግዲህ ይቅርታ አድርግልኝ መድብል፣ ይቅርታ ዝና አስፈራርቶኝ ነው፣ እገልሻለሁ ብሎኝ ነው በማለት እንግዲህ ንዛዜዋን ትጀምራለች ማለት ነው። መድብል ሲቀያየርባት ቀጥረሹ ከሆነ ይንጣ፣ እኔ የምፈራው ነገር የለም፣ ደዊና ናበዩ ይለይልናል ያላት። አይ እንደዛ አይደለም እንደዛ አይደለም ስትል ነበር። እና ምንድን ነው? ምን አድርገሽ ግደይ ብሎሽ ነው? አይ በማለት እንግዲህ ምን ልታጠጭኝ ነበረ? ይሄንን ልታጠጭኝ ነበር? ዝና ነው መድኃኒት የሰጠኝ በማለት ሁሉንም ነገር ትናዘዛለች። እራስሽ ትጠጫታለሽ፣ ለእኔ ሞት ያዘጋጅሽውን እራስሽ ትጠጫለሽ ብሎ እንግዲህ ለእሱ የተቀዳውን ቢራ ሊያጠጣ ሲል እባክህ መድብል ይሄ መድኃኒት ነው፣ ይሄ መርዝ ነው፣ እባክህ ይቅርታ አድርግልኝ በማለት ትወተጉታለች። እንግዲህ መድብልም ተረጋግቶ አሁን ደውለሽ እኔ ያልኩሽን ታረጊያለሽ፣ ዝናን እቤት ድረስ ትጠሪዋለሽ። መድኃኒቱን ጠጥቼ እንደ ሞት አይደለ የተፈለገው፣ ስለዚህ እኔ እንደ ሞተ ሰው ሆናለሁ፣ እሱን እቤት ትጠሪዋለሽ። መድኃኒቱን ጠጥቶ እያጣጣረ ነው፣ ሊሞት ትይዋለሽ፣ ደዊ አሁኑኑ ቀጥታ ብሎ ያስደውላታል። እንግዲህ የተጠቀመው ሲስተም እንግዲህ በጣም ደስ የሚል ሲስተም ነው። ኤፍራታም እየተንቀጠቀጠች ማድረግ አለብሽ እኔ ያልኩሽን የማታረጊ ከሆነ እኔም ገልሻለሁ፣ እኔን ለማጥበል ብቻ ነው ወይ የምትረጋጊው ብሎ እንግዲህ አስደውሏታል። ደውላ ቀጥታ እንዲመጣ አድርግ ያለው አሳክቻለሁ፣ ለሊሞት እያጣጣረ ነው በይ እንደተባለችው እንደዛ ነው ያለችው ማለት ነው። ዝናም እንግዲህ ዋትሳፕ ላይ
ፎቶ ላኪልኝ ነው ያለው። መድብል እንግዲህ ተዘልሎ ተኝቶ የሞተ ሰው መስሎ ፎቶ ተነስቶ ተልኮለታል በዋትሳፕ። ዝና እንግዲህ በደስታ ለዚሁ ነበር እኔ ያዙኝ ሊቀቁኝ ሲል የነበረው ይሄ የማይረባ የት አባቱ ዛሬ የድል ቀናችን ነው፣ አንድ ትልቅ ስራ ሰርተናል አሰናብተነዋል በማለት ለአብሮት ለሚሰራው ባልደረባውን ጨካኝ ለሆነው ለካሌብ ሞሲሳም እንግዲህ ለካሌብ ሞሲሳም ደውሎ አሳክተነዋል ዛሬ የድል ቀን ነው እያለ መኪና ውስጥ ሆኖ እየተናገረ ነበረ። ሄጄ ማጣራት አለብኝ ብሎ እንግዲህ ሞቷል። ነገር ግን የስራውን የሰራችው ልጅ በጣም ፈርታለች ሲል እንግዲህ ምንድን ነው የተባለው? እሷንም ማስወግዳት ነው ያለው ካሌብ ሞሲሳ። እንግዲህ ኤፍራታ መድብልን ገላ ቢሆን ኖሮ እሷም ትሞት ነበር ማለት ነው። ዝና ወደዛ ቤት እንኳን ሄደው መተክ የማትወስደው ከሆነ ለፖሊስ ደውላለው ቢያንስ ቅጣቴ ይቀልልኛል ነው ስትል የነበረው። ነፍሱ ስላለች ሐኪም ቤት ሄዶ መዳን አለበት፣ ካልመጣክ እደውላለሁ ስትል እንግዲህ ለፖሊስ ብትደውይም ተጠያቂ የምትሆኙ ቢሞት አንቺ ነሽ ነበር ሲላት የነበረውና ለፖሊሶች ደውዬ ሁሉንም ነገር ነግራለሁ ስትል እንግዲህ ፖሊሶችን በጣም ነው የሚፈራው፣ ያው ወንጀለኛ ስለሆነ በዛ አማካኝነት ሄዷል። መድብል እንግዲህ ወደዛ ሲሄድለት እሱ የሞተ ሰው መስሎ መተኛቱን ቀጥሎበታል። ኤፍራታ ምንም አይነት ስህተት እንድትሰሪ አልፈልግም፣ መጮህ ምናምን የሚባል ነገር የለም፣ ሲመጣ በር ትከፍቻለሽ፣ ከዛ በኋላ ያለው ስራ የኔ ነው ብሎ እንግዲህ የሞተ ሰው መስሎ ተኝቶ ዝና ወደ ቤት ተከፍቶለት በር ሲገባ እውነትም መድብል የሞተ ሰው መስሎ ተዘርሮ ተኝቷል። ለዚሁ ነበረ እኔ ያዙኝ ልቀቁኝ ስትብል የነበረው የማትረባ እያለ እንግዲህ በሱ ቤት የሞተ መስሎት እየተሳደበ ነበረ። ወዲያ ወዲህ እያለ ደረቱ አካባቢ ትንፋሹ አለ የለም እያለ እየነካካው ባለበት ሰዓት እንግዲህ የሞተው ሰውዬ መድብል ተነስቶ የዝናን ማጅራት ብሎ በተገላቢጦሹ ሟቹ ዝና ሆኗል ማለት ነው። ለዛሬ ይዤላችሁ የመጣሁት ምሳሌ ድራማ ይህን ይመስል ነበረ። ቀጣይን ወደ እናንተ ይዤ እስከምመጣ ሰላም ቆዩ። ቤተሰብ ያልሆናችሁ ቤተሰቡ ነው። ላይክ፣ ሼር እና ሰብስክራይብ አድርጉ። ባይ ባይ። የጌታ ልጅ ሆነሽ የነፊት አውራሪ የእውነት መንገደኛ የፍቅር አዝማሪ ኩራት ያላነቀሽ ትንሹን አክባሪ ብራናዬ ለኔ ቀለሜን ለቃሚ ፍቅርን አስተማሪ እናቴን ደጋሚ ሀብዬ ላልጀምር ከሌላ ላለምድ ቃል ገባው ደራሴ በተስፋዬ ሲሄድ ሸዋ ከሩፋኤል ልጠብቅሽ ብዬ ሰርቆ እንደሚያመጣሽ ካሳዬን አምኜ አንቺም ራብተኛ ዘላለም ናፋቂ ዋጋ ከፈልሽልኝ ባሪያሽን ሳትንቂ ገዳም ገባሽ አሉኝ። ሰብል ቢጫ ለብሰሽ ከነፊት አውራሪ ከመሸሽ አጠፍተሽ ፈተናሽን አልፈሽ ብትመጭም ከሸዋ ጠረንሽ ነገረኝ እንደሆንሽ የኔዋ የመጀመሪያዬ የፍቅር ሰባኪ እኔን ብለሽ ቀረሽ ዘርሽን ሳትተኪ እኔን ብለሽ ቀረሽ ዘርሽን ሳትተኪ የሚል እንግዲህ አሪፍ ግጥም ተጋብዛችኋል ማለት ነው። ቤተሰቦች ያው ስትመጡ ግጥም ይዘጋጅላችኋል። እንቀጥላለን። አሁንም ግጥም ህሊና ነው ዳኛ ይላል ቀጣዩ ግጥም ማለት ነው። እንግዲህ ህሊናችን ስለሚዳኘን ህሊና ነው ዳኛ የሚያረግ እስረኛ በቁም አንበርካኪ ታሞ የማይተኛ ስለ መልካም ታገል ብትሆንም ብቸኛ ለህሊና ታዘዝ አትይ ወደ ኋላ አንተ ሙሉ ሰው ነህ በራስ ተመራ የሰው አሉባልታ ወሬን እንዳትፈራ ለመወደድ ብለህ ተንኮል እንዳትሰራ ያኔ ሲጠይቅ ሲከስ ህሊና ጥብቅና ይቆማል ይሄው መልካም ስራ እሺ ብለህ ተገዛ ታዘዝ ለህሊና ይላል የኛው ግጥም ማለት ነው።